ሰላም ሰላም ቤተሰብ እንዴት ናችሁ? እንኳን አደረሳችሁ ለእመቤታችን ለቅድስት ኪዳነ ምሕረት ዓመታዊ በዓል እንኳን አደረሳችሁ እላለሁ። ዛሬ ሁላችሁ እንግዲህ ዶሮ በኢትዮጵያ እንደ ኢትዮጵያ አድርጌ 12 ቦታ አድርጌ ቆራርጬ ወጥ እየሰራሁኝ ነው። እንጀራም ደግሞ በጎን እየጋገርኩኝ ነው። ዳቦም እየተጋገረ ነው። በስመ አብ የመጨረሻውን የ2018 ዓመተ ምህረት በዓል በዚህ መልኩ እየተሰናበትኩት ነው። እናንተስ እንዴት ነው? ምን ላይ ናችሁ? እናንተ እንዴት ይዟችኋል? የኔ ወላችሁ እንግዲህ እንጀራ አምጡ እያለ ነው። አሁን እየበሰለ ነው፣ እየደረሰ ነው ያለው። ወደ መበላቱ እየደረሰ ነው ማለት ነው። ይኸውላችሁ እንዴት እንትን እንደሚል እንጀራውም ደግሞ በጎን ሰው ባለው ነው ማለት እንጀራውም ይኸውላችሁ አያችሁት። እንጀራው ይኸው ወጡ ይኸው በየአይነት ዳቦም እየተጋገረ ነው። እንብላ እላችኋለሁ። እናንተ ምን ላይ ደርሳችኋል? ምን ላይ ናቸው? ሰው ባለው ቤት ባፈራው ፈታ እንበል። ሀገራችን ሰላም በጤና ገብተን ደግሞ የበለጠ እንድናከብር ፈጣሪ ይርዳን እላችኋለሁ። ቀጣይ ደግሞ ማሳያችኋለሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰብ ተከታታዮች በሙሉ እንደምን አላችሁ? በዓለም ዳርቻ ያላችሁ እንኳን አደረሳችሁ ለእመቤታችን ለቅድስት ኪዳነ ምሕረት ዓመታዊ በዓል በሰላም በጤና እዚህ ዕለት እዚህ ሰዓት እንኳን አደረሳችሁ ላለው ክርስቲያን ወገኖቼ በዓለም ዳርቻ ያላችሁ በሙሉ እንዴት ናችሁ? ሰላም ነው ወይ? ይኸውላችሁ ዛሬ ማለት ነው እንደዚህ አድርጌ በዓልን አሳልፍ ያለው ይኸውላችሁ እንጀራ ጋግሬ ያለው ዶሮ አያችሁ፣ የዶሮ አይን የመሰለ እንጀራ ማለት ነው። ዶሮ ሰርቻለሁ። ዳቦ ደግሞ ይሄ ዳቦ ማለት ነው ነጭ ዱቄት በነገራችን ላይ በሽታ ያመጣል ብለው ብዙም እኛ ቤት ማለት ነው ነጭ ዱቄት አይመጣም አይገዛም ማለት ነው። እና ይሄ መካከለኛው ነው፣ ሁለተኛ ደረጃው ነው። ግን በጣም አሪፍ ነው። እኔ አሁን ትምህርት አግኝቼበታለሁ ከነጭ ዱቄት ማለት ነው። ነጭ ዱቄት እኔ እነሱ እንኳን ሳይገዙልኝ ሲቀሩ በራሴ ማለት ነው እየገዛሁ እየተጠቀምኩ ነበርና በጣም በቃ ሆድ ይነፋል። የእውነት ነው የምላችሁ። ይሄ እኔ ከጠቀመኝ ላጋራችሁ ብዬ ነው። ሆድ ይነፋል በቃ በጣም ነበረ እንትን የሚለው ማለት ነው። ሲበሉት እና ሲሰራ ያምራል፣ ግን በጣም ከባድ ነው እና ይሄን ተጠቀሙ። ጥቁር ስንዴ መካከለኛውን ስንዴ ማለት ነው። በጣም አሪፍ ነው ይሁላችሁ እና እንብላ እላችኋለሁ። እኔ ቤተሰብ ማሮቼ እንብላ ውዴ ነይ እስኪ ጎሽ ነይ እየጠበኩሽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የተባረከ ይሁን። እንብላ ያ ሰላም። ዛሬ ልክ ኢትዮጵያ ያለሁ ነው የመሰለኝ። እንዴት እንደሰራሁት ዶሮዋን ጥድት አድርጌ 12 ቦታ ነው የቆራረጥኩት። 12 ቦታ ምኑ ተመልከቹ። እቺ ያንቺና የኔ ይሄው ነይ እባክሽ። ያንቺ እኮ ምርግ ያለ ነው እንዴ! ያንቺ ምርጊት ነይ እዚህ ጋር ቁጭ ብለሽ በስርዓት እንብላ። እኔ ደሰንዶሽ በላ ወላሂ ተከፍኩኝ። ጥጋብ ኧረ ተግዲድሽም ታይ እንዴ ተጨነቄ ተጣብቤ እዚህ ስንት ሰዓት ሙሉ አንዴ እንጀራውን አንዴ ዳቦውን አንዴ ምኑን ስል እኔ ቆየሁ በጣም ቆይቻለሁ። በእውነት ቆየሁ ፈጠንኩ። ጎበዝ ነው ያ ቆየሁ ነው የመሰለኝ። ዶሮ ሽንኩርት የራሱ ተራ አይመስልም። ሽንኩርቱ አይፈጅም። ሳልሳ ምንም አድርጌ እንትን ዳቦ አንቺ ማሻአላ ነው።
እንዴ ዳቦ በደንብ አውጌና አቦካሁት። አንቺ እኮ ዝም ብለሽ ነው ወደዛው እንትን የለም አንቺ ዝም ብለሽ ነው እንትን ያልሽው። እንጀራው ራሱ ምርጥ ነው ሲወጣ እንዴት እንደሚያምር ግን ሲቀዘቅዝ አይኑ እንትን ይላል። ምጣዱ በጣም ትልቅ ነው ምጣዱ። አንድ ብቻ ነው ሰራሽ ዶሮ ብዙ ነው ለምን? አዎ አንድ አይደል ያጣሽ ናቸው። አንድ ብቻ ነው አትፈሪም አንቺ ወይ ሰው ከሌለ አይኑር። እኔ አልበላም እንዴ እነሱ ብቻ ናቸው እንደሚበሉት 15 ቀን ሙሉ ያ ሰው ከደና ሀቢብ አይወድም ሰዎች አይወድም። እኔ ጋር ምንም አይሉኝ። በባለፈው አይተሻል አይደል? እነሱ ስንኖር ችግር የለም አይኑሩ። እሷን ብትኖር ማለት ነው እነግራታለሁ። በባለፈው ጾመኛ ነኝ ብዬ ነግሬያታለሁ። ስለዚህ ምን ችግር የለም። በጣም ተቀይሯል። ማረቦቹ በጣም ተቀይሯል። ወላሂ ላዝም እኔ እግዚአብሔር ይመስገን ምንም አይሉኝም። አንቺ ጋር ምንም አይልም ሰውዬው በጣም ሴትዮዋ እራሱ እኮ ማለት ነው ብር 100 ብር ነበር በየወሩ ጨምርሻለሁ ያለችኝ ማለት ነው። አንድ ጊዜ ነግሬሻለሁ 600 ብር ሰጠች የዛሬ 2 ወር። ዛሬ ደግሞ 200 ብር ትናንትና ሰጠችኝ። ሁሌ ማለት አንቺ ጥሩ ነሽ፣ አንቺ ለልጁ ተስማሚያለሽ፣ ከዚህ በላይ የሚገባሻል አለች። አመሰግናለሁ። ያቺኛዋማ አንቀጠቀጧት። ያቺኛዋ 50 ብር ሰጥታኝ ለምን 50 ብር ብቻ አልኳት። 100 ብር ነበር አዋጥ